እኔም ረጅም ጊዜ ከቤት አልወጣሁም ነበር። ዛሬ ነው ለመጀመሪያ ጊዜ ከቤት የወጣሁት። እንዴት ደስ የሚል ቀን ነው ያየነው። እውነት እንዴት የሚገርም ቀን ነው። እንዲህ አይነት ነገር ማየት በጣም ደስ ይላል። የምር ብዙ ሰዎች አልቅሷሉ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ሰዎች ደግሞ እንባ ተራጭተዋል። ግን በዚህ ደረጃ ማስተር አብነትን ማየት ማለት ምንኛ መታደል ነው። ለሕክምናቸው እስከ 800 ሺህ ብር እንደሚያስፈልጋቸው ዕዳም እንዳለባቸው ነግሮናል። ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እንደምንም ላይቭ ላይ እኔም እገኛለሁ። የኢትዮጵያ እናቶች እንባ አባሽ እንደሆነ የምናውቀው ማስተር አብነት እናቴ ዛሬ ወደ ስራ መመለሱን ስናይ በጣም ደስ ብሎናል። ብዙዎቻችን በነዛ ጊዜ የነበሩ ጊዜያትን አይተናል። የተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። ልባችንም ተሰብሮናል። እሱ ባስተላለፈው መልእክቶችን ደግሞ አዝነናል። አሁን ግን ደስታችን በአንድ ቪዲዮ መልሰውልናል። ምን አይነት ነገር ነው የምንሰማው? የምር ምን አይነት ነገር ነው የምናየው? በሚገርም ሁኔታ ማስተር አብነት ታደሰ ወደ ስራው ተመልሷል። እውነት የብዙዎቻችን ጥያቄ የነበረው የማስተር አብነት ህመም ጉዳይ ብዙ ሰዎችን ጥያቄ ሆኖ ነበረ። ግን ዛሬ ባየነው ቪዲዮ መሰረት ማስተር አብነት ከበደ ወደ ስራው መመለሱን አይተናል። በጣም ደስ ብሎናል። ምን አይነት ደስ የሚል ነገር ነው! የእውነት እንኳን ደስ አላችሁ፣ እንኳን ደስ አለ። የምር እኔ ይሄን ቪዲዮ ሳየው እኔም ረጅም ጊዜ ከቤት አልወጣሁም ነበር። ዛሬ ነው ለመጀመሪያ ጊዜ ከቤት የወጣሁት። ለአንዳንድ ነገር ያስፈልገውታል። ምንድነው የተፈጠረው ያለውን ነገር ያስረዱን እስቲ። ባለቤቴ ቡና ሰው ቤት ሊሄድ ነው ያፈላሁት። ትልቁ ጀበና ነው። እሱን አንስቶ በላይ ላይ ሲከሰክስብኝ ከባድ አደጋ ነው ያደረሰብኝ። ተደረቴ በላይ ጨውጥቶ ጎትቶ ጥሎኝ ነው የተባልኩኝ። እኔ አልቻልኩም። እኔ ሲቼ ነው ብሎ ጎረቤቱ ላይ ገባ። ግቢ ዘግቶታል። ግቢው ሰብሮ በኋላ ገቡና ያው ደረሱልኝ። በቃ እንትን በቃ ሰውነቴ በቃ ወዳም ተላጠና በጣም ደስ ያለኝ የምር በቃ እውነት አልጠበቅኩም ነበርና ወደ ስራው መመለሱና የመጀመሪያው ስራ መሆኑን ሲነግራትና በጣም የረዳባት መንገድን በጣም የሚገርም ነበርና እንዴት ደስ እንዳለኝ እንደኔ ብዙ ሰዎች ደስ ብሏቸዋል ብዬ አስባለሁና ማስተር አብነት እውነት እኔ አላቅም ጀስት ነርቨስ እየሆንኩኝ እየሰራሁ ያሉትና ማስተር አብነት ታደሰ ወደ ስራው መመለሱን ከሰማው በኋላ በጣም ደስ ያለኝ የምር እንደኔ የተደሰተ ያለ አይመስለኝም። የእውነት በጣም ደስ ብሎናል። እንኳን ደስ አለ ማስተር አብነት። ብዙዎቻችን ባለፈው ጊዜያት ላይ ብዙ ቪዲዮችን ሰርተን ነበር ስለ ማስተር አብነት ለሕክምና የሚሄዱን የተለያዩ ነገሮችን ቪዲዮ ሰርተን ነበር። ለምሳሌ ያህል ይሄን ቪዲዮ ማለት ነው። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልመና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ።
በዚህ ቪዲዮ ሁሉም ሰው ልቡ አዝኖ ነበርና ምክንያቱም ማስተር አብነት በጣም ፊቱ በቁ ተጎሳቅሎ ነበርና በጣም አሳሳቢ ደረጃ ላይ እንዳለ ያየነው ቪዲዮ ነበረ። እንደ ድንገት ነው አንድ ቲቪ ሾው ላይ ኢንተርቪው ባደረገ ሰዓት ላይ በተናገረው መሰረት ብዙ ሰዎች ሲቀባበሉ ነበረ ቪዲዮቹንና እሱም ወጥቶ መልእክት ተናግሯልና በጣም ያሳዝን ነበርና ግን ብዙ ኢትዮጵያን ደግሞ ሲጸልዩለት ነበረ። በጣም ስለ ማስተር አብነት በጣም ተጨንቆ ነበርና ግን እሱም አንድ መልእክት ተናግሮ ነበረ ለሕክምና ከመሄዱ በፊት። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ያኔ ህክምና ላይ በነበረ ሰዓት ላይ ያሳየው ቪዲዮ ነውና በጣም የሚገርም ነበር። ብዙ ኢትዮጵያን ደግሞ ብዙ ኮመንት ላይ በጣም ከ10 ሚሊዮን በላይ ቪው የታየው ቪዲዮ ነውና በጣም ብዙ ኢትዮጵያን እንደሚወዱ የኢትዮጵያ እናቶች ምን ያህል እንደሚወዱት ያየነው ቪዲዮ ነውና ማስተር አብነት በኢትዮጵያ ዘንድ ላይ የሚያደርገው ነገሮች በጣም ልብ የሚነኩ ነገሮችን እያደረገ ነውና በጣም ለዚህ ክብር ትልቅ ክብር ይገባዋል። ምክንያቱም ማስተር አብነት የሚያደርጋቸው ነገሮች ለብዙ ኢትዮጵያን ደግሞ መዳኛም ጭምር እየሆነ ያለ ነገር ነውና ይህን ቪዲዮ ስናይ ደግሞ ሁላችንም ተደስተናል ብዬ አስባለሁ። ምክንያቱም ማስተር አብነት ወደ ስራው መመለሱን በሁለተኛው ቪዲዮ ገልጾልናል። እቺ ቪዲዮ ተጋበዙልኝ። ለህክምናቸው እስከ 800 ሺህ ብር እንደሚያስፈልጋቸው ዕዳም እንዳለባቸው ነግሮናል። ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እንደምንም ላይቭ ላይ እኔ እገኛለሁ። የሚያስፈልጋቸውን ነገር እንግዲህ ከደጋግ ኢትዮጵያውያን ጋር ተባብረን እናሳክማቸዋለን። ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይቭ ላይ እንገኛለን። ሁላችሁም እንድትገኙ በአክብሮት እንጠይቃችኋለን። ሁላችሁም ይህንን ቪዲዮ ሼር እና ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። አመሰግናለሁ። እንዳያችሁ ነው ማስተር አብነት ላይቭ ፕሮግራም ላይ እንገናኝ ብሎ የመጀመሪያው የላይቭ ፕሮግራምን ያዘጋጅ ያሰናዳው ቪዲዮ ነውና በጣም ደስ ብሎኛል። ይህን ቪዲዮ ካየሁ በኋላ እኔ እንዳጋጣሚ ትንሽ ከዘገየ በኋላ ነው ቪዲዮን የሚያዩትና ሰሞኑን የምናየው የጦርነት ዙሪያ ላይ በአብዛኛው ሶሻል ሚዲያው ተጨናንቆ ነበርና ብዙም አላየሁትም ነበር። ግን ይሄን ቪዲዮ ካየሁ በኋላ በጣም ደስ ያለኝ እውነት ማስተር አብነት በጣም ደስ ብሎናል። ወደ ስራ ስለተመለስክ የምር ብዙ የተቸገሩ ሰዎች ካንተ ብዙ ነገር ይጠብቃሉና ወደዚህ ስራ ስለተመለስክ እውነት በጣም ደስ ብሎናል። ምክንያቱም የብዙ ሰዎች ትልቁ ጥያቄ ስለነበረ እዚህ ቪዲዮ ስላየን ደግሞ በጣም ደስ ብሎናል። እውነት በጣም የሚደንቅ ነውና እስቲ አንድ ቪዲዮ ደግሞ ተጋበዙልኝ። አብነት እባላለሁ። መቅደስ እባላለሁ።
ምንድነው የሆንሽው? እስቲ ያለውን ነገር አስረጅ። እሺ የደም ካንሰር ነው ያመመኝ። ተማሪ ነበርኩኝ። ትምህርቴን አቁሜ ያው እናትና አባቴ እንደማገዝ ትምህርቴን አቁሜ መስተንግዶ እየሰራው ነበር ቤተሰቦችን ማገዛቸው። 4 ወር ሆኖኛል ኬሞ መውሰድ ከጀመርኩኝ። ወደ እንደ ሀገር ሄጄ መቅኔ ቅየራ መደረግ እንዳለበት ተነግሮኛልና ያን ደግሞ በቤተሰቦች አቅም ውስጥ መሆን አይችልም። እናትሽ የት ነው ያሉት? ጎንደር፣ ደቡብ ጎንደር ነው የምትኖረው። ደቡብ ጎንደር። ምን ያህል ገንዘብ ነው የተጠየቃችሁት? 7 ሚሊዮን። 7 ሚሊዮን ብር እንዲያግዙሽ የኢትዮጵያ ንግድ ባንክ አካውንት አለሽ? አዎ አለኝ። እስቲ ንገረኝ። 1070 58 59 403 ለማስም ነው ያለው? በእኔ ስም ነው። መቅደስ ውለታው። ይህንን ቪዲዮ ለሚረዱ ወገኖች ሼር እና ኮፒ ሊንክ ሪፖስት በማድረግ እንድታደርሱ በአክብሮት እጠይቃችኋለሁ። ተመልሼ መጥቼ እጠይቅሻለሁ። መልካም ጊዜ ይሁን። እንደምታዩት አንድ የካንሰር ተጠቂን ሆስፒታል ሄዶ የሰራው ቪዲዮ እና በጣም የማስተር አብነትን እገዛ ትፈልግ ነበር። ይኸው ፈጣሪ ደግሞ አንድ ነገርን ሲያደርግ ለአንድ ሰው መፍትሄ ሊሆን ነው ቶሎ የሚያነሳውና ለብዙ ኢትዮጵያን ደግሞ ማስተር አብነት ለብዙ ለተጎዱ ኢትዮጵያን ለብዙ ለታመሙ ኢትዮጵያን ማስተር አብነት በጣም ያስፈልጋልና እቺን ሴትም ኦሬዲ ሆስፒታል ድረስ በመሄድ እውነት በዚህ ደረጃ መርዳቱ በዚህ ደረጃ ማየቱ በጣም ደስ ብሎናል። ማስተር አብነት ደስ ከበደ እውነት ከዚህ በኋላ በብዙ ቪዲዮዎች እናያለን ብለን እናስባለን። እኔ ዛሬችን አጭር ቪዲዮ የሰራሁት በጣም ደስ ስላለኝ ነው። እውነት አልጠበቅኩም ነበረ። የምር በዚህ ፍጥነት በዚህ ደረጃ ወደ ስራው እንደሚመለስ አልመሰለኝም ነበር። አንድ ቪዲዮ ተናግሮ ነበረ ከሀገር ውጪ ነበረ ለሕክምና ሄዶ ከሀገር ውጪ ሲመለስ ያለው ቪዲዮ ነበርና እሱም ቪዲዮ ተጋበዙልኝና ከዛ በላይ አንዳንድ ነገሮችን እላችኋለሁ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት የተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። በዚህ ቪዲዮ ላይ ያው ከሕክምና እንደተመለሰው አንዳንድ ነገሮችን ያደረገው ቪዲዮ ነውና ከዚህ በኋላ በአዳዲስ ነገር ከእናንተ ጋር እመጣለሁ። ያው ሕክምናዬንም እዚህ ሆኜም ቤልጅየም እዛም ቢሆን እከታተላለሁ ያለው ቪዲዮ ነውና አሁን እንዳለውም በቅርብ ጊዜ እመለሳለሁ ወደ ስራዬ እንዳለም አሁን ወደ ስራው መመለሱ ነው ዛሬ ያየነው ዜና። ሁላችንም ደስ ብሎናል። ውድ ቤተሰቦቻችን ማስተር አብነትን የምትወዱ ሰዎች ሁላችሁም እንኳን ደስ አለ እያላችሁልኝ መልካም ምኞታችሁን ተገልጹ ዘንድ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ግለጹ እያለን ሃናን ቲቪ ኢትዮጵያ በአዳዲስ ነገሮች ለእናንተ ዘውትር በዚህ ሰዓት ላይ ይደርሳል። ብንችል በቀን አንድ ቪዲዮ ባንችል ደግሞ በቀን በጣም እንትን ካለ በቀን 2 ቪዲዮ ለእናንተ የምንጭን ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። መልካም ቆይታ፣ መልካም ጊዜ